ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎችን እንሆ። ሂውማን ራይትስ ዎች በሊቢያ ስደተኞች ላይ የምትፈጽመውን የጅምላ እስራትና ማባረር በአስቸኳይ እንድታቆም አሳሰበ። ትምህርት ሚኒስቴር የመንግስት ዩኒቨርሲቲዎች ራስ ገዝ ለመሆን 80% ተማሪዎቻቸውን በመውጫ ፈተና ማሳለፍ እንዳለባቸው ደነገገ። አሜሪካ ታሪካዊውን 250ኛ የነጻነት በዓሏን ለማክበር በምትዘጋጅበት በዚህ ወቅት ነዋሪዎቿ ወርሃዊ የቤት ኪራይና የዕለት ወጪያቸውን ለመሸፈን ብቻ በሳምንት እስከ 75 ሰዓታት ደፋ ቀና ማለት ግዴታ ሆኖባቸዋል ተባለ። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የሚጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ሂውማን ራይትስ ዎች ሊቢያ በስደተኞች ላይ የምትፈጽመውን የጅምላ እስራትና ማባረር በአስቸኳይ እንድታቆም አሳሰበ። ሀገሪቱ ኢትዮጵያን ጨምሮ የሱዳንና ኤርትራ እንዲሁም የሶማሊያ ዜጎች ወደ ሀገሯ እንዳይገቡ ማገዷን እንዲሁም በህገወጥ መልኩ የሚኖሩ ስደተኛ ዜጎችን የማስወጣት ዘመቻ መጀመሯ ይታወሳል። ሀናን ሸምሱ ተጨማሪ አላት። የሊቢያ ባለስልጣናት ቀስቃሽ ንግግሮችን በመጠቀም ጸረ ስደተኛ የሆኑ ተቃውሞዎችን እንዲሁም የመብት ጥሰቶችን እያባባሱ እንደሆነ ሂውማን ራይትስ ዎች ገልጿል። የሊቢያ ባለስልጣናት ቀስቃሽና የውጭ ዜጎችን የመጥላት ወይንም ዜኖፎቢክ ንግግሮችን በመጠቀም በስደተኞች ጥገኝነት ጠያቂዎችና ተፈናቃዮች ላይ ሰፊ የጅምላ እስራትና ህገወጥ የማባረር ዘመቻ እያካሄዱ መሆኑን ነው ሂውማን ራይትስ ዎች ባወጣው መግለጫ ያስታወቀው። በኦሳማ ሀማድ የሚመራውና በቤንጋዚ የሚገኘው መንግስት ከ4 የአፍሪካ ሀገራት የሚመጡ ዜጎች ወደ ሀገር እንዳይገቡ ማገዱ ይታወሳል። ይህም ኢትዮጵያን ጨምሮ የሱዳን፣ ኤርትራና የሶማሊያ ዜጎች በሁሉም የየብስ የባህርና የአየር ወደቦች በኩል ወደ ሊቢያ ግዛት እንዳይገቡ ማድረግን ያካትታል። ስደተኞች በሊቢያ በቋሚነት ሊሰፍሩ ነው በሚል በተሰራጨ ወሬ ምክንያት የተቀሰቀሰውን ጸረ ስደተኛ ተቃውሞ ተከትሎ በምስራቅና በምዕራብ ሊቢያ የሚገኙ ተቀናቃኝ ባለስልጣናት ስደተኞችን በጅምላ በማሰርና ሰብአዊነት በጎደለው ሁኔታ ውስጥ በማቆየት ምላሽ መስጠታቸው ተገልጿል። ሊቢያ ስራ ለሚፈልጉ ስደተኞች መዳረሻ እንዲሁም ወደ አውሮፓ ለመሻገር ለሚፈልጉ ስደተኞች ጥገኝነት ጠያቂዎችና ተፈናቃዮች መሸጋገሪያ ሀገር ሆና ቆይታለች። በዚህም ከ100 ሺህ በላይ የተመዘገቡ ስደተኞችና ከሱዳን ጦርነት የሸሹ 559 ሺህ የሚጠጉ ዜጎች ይገኛሉ ያለው ሪፖርቱ ባለፉት ወራት ብቻ ከ10 ሺህ በላይ ስደተኞች ከሀገሪቱ መባረራቸውንም አስነብቧል። የሂውማን ራይትስ ዎች የመካከለኛው ምስራቅና የሰሜን አፍሪካ ምክትል ዳይሬክተር ሃናን ሳላህ የአውሮፓ ህብረት በደል ለሚፈጽሙ የሊቢያ የታጠቁ ቡድኖች የሚያደርገውን የገንዘብ ድጋፍ እንዲያቆም የጠየቁ ሲሆን ይህም ድጋፍ እስከቀጠለ ድረስ ህብረቱ ለሚፈጸሙ ጥሰቶች ተባባሪ ነው ብለዋል። ሂውማን ራይትስ ዎች አያይዞም የሊቢያ ባለስልጣናት ያለምንም የህግ ሂደት የሚፈጸሙ የዘፈቀደ ስርዓቶችንና የጋራ ማባረሮችን በአስቸኳይ ማቆም ብሎም ለተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ሙሉ እውቅና መስጠትና ዓለም አቀፍ የስደተኞች ህግን ማክበር አለባቸው ሲል አሳስበዋል። ሮይተርስ በምስራቅ ሊቢያ የሚገኝ አንድ የመንግስት የመረጃ ምንጭ ነግሮኛል ባለው መሰረት ውሳኔው ህጋዊ እውቅና ያላቸውን የዲፕሎማቲክና የቆንጽላ ልዑካን አባላትን በተጨማሪም በትምህርት በህክምናና ተያያዥ የጤና ሙያ አገልግሎት ዘርፎች ላይ የሚሰሩ ሰራተኞችን ከእገዳው ነጻ ያደርጋል። የሀገሪቱ ባለስልጣናት ውሳኔ የተላለፈው ህገወጥ ስደትን፣ የሰው ዝውውርንና ቀጠናዊ መረጋጋትን ለማስፈን ነው ቢሉም አምነስቲ ኢንተርናሽናል ባሳለፍነው ወር ባወጣው ዘገባ የዘረኝነትና የመጤ ጠል እንቅስቃሴ ሲል ፈርጆታል። ሂውማን ራይትስ ዎች ቀደም ሲል በሊቢያ እስር ቤቶች ውስጥ ከፍተኛ መጨናነቅ፣ ረሃብ፣ የህክምና አገልግሎት እጥረት፣ ድብደባና ጾታዊ ጥቃትን ጨምሮ ጨካኝና ሰብአዊነት የጎደለው አዋራጅ የእስር ሁኔታዎች እንደሚፈጸሙ አመላክቷል። ትምህርት ሚኒስቴር የመንግስት ዩኒቨርሲቲዎች ራስ ገዝ ለመሆን 80% ተማሪዎቻቸውን በመውጫ ፈተና ማሳለፍ እንደሚኖርባቸው ደነገገ። የኢፌዴሪ ትምህርት ሚኒስቴር አዲስ ባወጣው መመሪያ ላይ ተቋማቱ 15% በጀታቸውን ከውስጥ ገቢ መሸፈንና ንጹህ የኦዲት ሪፖርት ሊኖራቸው ይገባልም ተብሏል። ድላይ ታምሩ እንደሚከተለው ትቃኘዋለች። የኢፌዴሪ ትምህርት ሚኒስቴር የመንግስት ከፍተኛ ትምህርት ተቋማት ራስ ገዝ ለመሆን ለ3 ተከታታይ ዓመታት በመውጫ ፈተና 80% ተማሪዎቻቸውን ማሳለፍ እንደሚገባቸው አዲስ በወጣው መመሪያ ላይ መጽደቁ ተሰምቷል። ተቋማቱ ከመንግስት ጣልቃ ገብነት ነጻ ሆነው ራሳቸውን በራሳቸው ማስተዳደር እንዲችሉ የወጣው ይህ መመሪያ ዩኒቨርሲቲዎች በዝግጅት ምዕራፍ ወቅት ከጠቅላላ መመዘኛ ነጥቦች ቢያንስ 60%ና ከዚያ በላይ ማምጣት እንደሚጠበቅባቸው አስታውቋል። የመንግስት ዩኒቨርሲቲ የራስ ገዝነት የሽግግር መምረጫ መምሪያ ቁጥር 1143/2018 የተሰኘው ይህ ሰነድ
ሰነድ ተቋማቱ ከመንግስት ጣልቃ ገብነት ነጻ ሆነው በሰው ኃይል በሀብት አጠቃቀምና በአካዳሚ ጉዳዮች ላይ ራሳቸውን እንዲመሩ ለማስቻል የወጣ ነውም ተብሏል። እንደ መመሪያው ገለጻ አንድ ዩኒቨርሲቲ ወደ ራስ ገዝነት ለመሸጋገር በአራት ዋና ዋና አምዶች ማለትም በአካዳሚክ፣ በአስተዳደር፣ በፋይናንስና በሰው ኃይል ጉዳዮች ላይ ግምገማ ይደረግበታል የተባለ ሲሆን ከተቀመጡ ጥብቅ መስፈርቶች መካከል ተቋማቱ ቢያንስ 15 በመቶ ክፍሎቻቸውን ወደ ስማርት ክላስሩም የቀየሩና ቢያንስ 5 በመቶ ፕሮግራሞቻቸውን ዓለም አቀፍ እውቅና ያገኙና የዲጂታል መጻሕፍት አገልግሎት ከ70 በመቶ በላይ የደረሰ መሆን እንዳለበትም ተገልጿል። በፋይናንስ ረገድ ደግሞ ተቋሙ ካለው አጠቃላይ በጀት ውስጥ ቢያንስ 15 በመቶ ከራሱ የውስጥና የውጭ ገቢ ምንጮች መሸፈን ያለበት ሲሆን ላለፉት 3 ተከታታይ ዓመታት ያስገኘው የሂሳብ ምርመራ ግኝት ንጹህ ወይም አስተያየት ያልተሰጠበት መሆን ይኖርበታል ሲል በመመሪያው ገልጿል። በተጨማሪም የመምህራን የትምህርት ደረጃ ስብጥር የመጀመሪያ ዲግሪ የሌላቸው፣ ሁለተኛ ዲግሪ 60 በመቶና ሶስተኛ ዲግሪ 40 በመቶ ማድረስ እንዳለባቸው በመመሪያው እንደተደነገገም ታውቋል። ይህ በፍትህ ሚኒስቴር ተመዝግቦ የጸደቀው የሽግግር ሂደት በሁለት ደረጃዎች የሚከናወን ሲሆን መጀመሪያ ዩኒቨርሲቲው የውስጥ ግለ ግምገማ ካደረገ በኋላ በትምህርት ሚኒስቴር በገለልተኛ ባለሙያዎች የታገዘ የመስክ ምልከታ እንደሚደረግበትም ተመልክቷል። መስፈርቱን አሟልተው ለተገኙ ተቋማቶች ወደ ራስ ገዝነት እንዲሸጋገሩ ለሚኒስትሮች ምክር ቤት የውሳኔ ሀሳብ እንደሚቀርብም ተጠቁሟል። ወደ ራስ ገዝነት የተሸጋገረ ዩኒቨርሲቲ የሽግግር ጊዜው ለ2 ዓመታት የሚቆይ ሲሆን በዚህ ጊዜ ውስጥ ሙሉ በሙሉ ወደ ስራ መግባት ካልቻለ ግን ሚኒስትሩ ተጨማሪ ጊዜ ሊሰጠው ወይንም ሌሎች ውሳኔዎች ሊያስተላልፍ እንደሚችል መመሪያው ጨምሮ አስታውቋል። አሜሪካ ታሪካዊውን 250ኛ የነጻነት በዓሏን ለማክበር በምትዘጋጅበት በዚህ ወቅት ነዋሪዎቿ ወራዊ የቤት ኪራይና የዕለት ወጪያቸውን ለመሸፈን ብቻ በሳምንት እስከ 75 ሰዓታት ደፋ ቀና ማለት ግዴታ ሆኖባቸዋል ተባለ። ዜጎች በኑሮ ውድነትና በዕዳ ሲማቅቁ፣ ፕሬዚደንት ዶናልድ ትራምፕ ደግሞ ብሔራዊውን የነጻነት በዓል የራሳቸው ምስል ወደሚታተምበት የግል የፖለቲካ መድረክነት ቀይረውታል ተብሏል። ዳንኤል ተሾመ ጉዳዩን በዝርዝር ተመልክቶታል። ለአብዛኛው ኢትዮጵያዊ አሜሪካ ስሟ ሲነሳ አብሮ የሚመጣው የተንደላቀቀ ኑሮ፣ በዶላር የተሞላ ኪስና የዲቪ ሎተሪን አሸንፎ የሀብት ማማ ላይ መውጣት ብሩህ ህልም መሆኑ አያጠያይቅም። ነገር ግን የእኛዎቹ ወጣቶች አሁንም ድረስ አሻግሮ የሚያልሟት ይህች የተስፋ ምድር ዛሬ በገዛ ዜጎቿ ዘንድ የአሜሪካ ህልም የሚለው የዘመናት ክብሯ ወደ መራራ የኑሮ ትግል ተቀይሮባት እንደሚገኝ ጋሎፕ የተሰኘ አንድ ተቋም የሰራው አዲስ አነጋጋሪ የዳሳ ጥናት አመልክተዋል። የአሜሪካ ህልም የሚለው ቃል በ1930ዎቹ ከተፈጠረበት ጊዜ አንስቶ ለሚሊዮኖች የተስፋ ፋኖስ ሆኖ የቆየ ቢሆንም አሜሪካ 250ኛ የነጻነት በዓሏን በምታከብርበት በዚህ ታሪካዊ ዘመን መጋረጃው ሲገለጥ የሚታየው እውነት እጅግ መራራ መሆኑ ነው ይህ አዲስ ጥናት ያመለከተው። ከኩባ ተሰዶ በሚያሚ ፍራፍሬ የሚሸጠው የ60 ዓመቱ አዛውንት ቤተሰቡን ለማስተዳደር በ3 ስራዎች ላይ ስማቅቅ መኖሩን ለኤፍፒ የተናገረ ሲሆን የሲሊከን ቫሊን የፈጠራ ህልም ሰንቆ የመጣው ወጣት ፈረንሳዊ ቴክኖሎጂ ባለሙያም ቢሆን የከተማዋ የኑሮ ውድነትና የቪዛ ዋስትና ማጣት የወደፊት ህይወቱን በጭንቀት ጨለማ ውስጥ እንደከተተበት ነው የሚገልጸው። በፔንስሌቪያ የሚኖረው የመጠጥ ቤት አስተናጋጅ እንደሚያስረዳው ደግሞ በቀድሞው ዘመን የነበረው ኑሮ ዛሬ ተረት ሆኗል። ወራዊ ወጪ ለመሸፈን ብቻ በሳምንት እስከ 75 ሰዓታት ደፋ ቀና ማለት ግዴታ መሆኑን የገለጸው ጥናቱ ምንም እንኳን አንዳንዶች አሁንም አሜሪካ የመናገር ነጻነትና የደህንነት ጋሻ ነች ቢሉም የቢዝነስ ባለቤቶች ግን ስኬት ከጅረት ፍሰት ጋር በተቃራኒ እንደመዋኘት ሰዎችን እያደከመና እየሰበረ የሚገኝ አደገኛ ትግል መሆኑን በምሬት ይገልጻሉ። ይህ የኢኮኖሚና የማህበራዊ ስብራት ባለበት ሁኔታ አሜሪካ ታሪካዊውን የነጻነት በዓሏን እያከበረች ሲሆን ሆኖም በአሜሪካ ምድር ነገስታት አይኖሩም ብሎ መስራች አባቶች የደነገጉባትን ሀገር የ80 ዓመቱ ፕሬዝዳንት ዶናልድ ትራምፕ ልክ እንደ ግል ንጉሳዊ ግዛት የራሳቸው እያደረጓት መሆኑ ተገልጸዋል። ፕሬዝዳንቱ አገር አቀፉን የነጻነት በዓል ሰርዘው የራሳቸው ደጋፊዎች ብቻ ያካተተ የፖለቲካ ሰልፍ አዘጋጅቷል የተባለ ሲሆን ይባስ ብሎም በዋይት ሀውስ ግቢ የቡጢ ውድድር በማሰናዳትና የራሳቸው ምስል ያለበት ልዩ የ$250 ኖት እንድታተም በማድረግ ራሳቸውን ከጆርጅ ዋሽንግተንና ከአብርሃም ሊንከን ጋር በእኩል የክብር ዙፋን ላይ እያስቀመጡና ትከሻ እየተለካኩ መሆኑ ነው የተነገረው። የፖለቲካና የሚዲያ ተንታኞች እንደሚሉት የጋራ መሪ እንጂ የአንድ ግለሰብ መገለጫ ባልሆነችው አሜሪካ ትራምፕ የወርቃማ ዘመን አመጣለሁ ቢሉም አገሪቱ ከኢራን ጋር በገባችበት ጦርነትና በከፍተኛ የኑሮ ውድነት ምክንያት ከመቼውም ጊዜ በላይ መከፋፈሏን መረጃዎች ያመለክታሉ። በግሪጎሪያኑ 1976 አሜሪካ 200ኛ ዓመቷን ስታከብር አገሪቷ በአንድነት መንፈስ ደምቃ የነበረ ሲሆን ዛሬ ግን ትራምፕ በዓሉን የያዘበት አነጋጋሪ መንገድ የተጎዳውን የሀገር ፍቅር ስሜት መልሶ ያክማል ወይስ አሜሪካውያን ይበልጥ ወደ እርስ በርስ ሽኩቻ ይገፋቸዋል የሚለው የዘመኑ ታላቅ ጥያቄ ሆነዋል። በአዲስ አበባ ከተማ ሙሉ በሙሉ በበይነመረብ የሚሰጠው የ12ኛ ክፍል ሁለተኛ ዙር ብሔራዊ ፈተና ተጀምሯል። በመዲናዋ በ4 ዙር የሚሰጠው ለዚሁ ፈተና ከ58000 በላይ ተማሪዎች ተቀምጠዋል የተባለ ሲሆን ከ2000 በላይ አስፈጻሚዎችና የጸጥታ አካላት በየጣቢያው መሰማራታቸውንም የከተማይቱ ትምህርት ቢሮ አስታውቋል። መሳይ ተስፋዬ ተጨማሪ አላት።
በአዲስ አበባ ከተማ አስተዳደር ሙሉ በሙሉ በበይነ መረብ ወይም በኦንላይን የሚሰጠው ሁለተኛ ዙር የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና በዛሬው ዕለት መሰጠት መጀመሩን የከተማው ትምህርት ቢሮ አስታውቋል። በመዲናዋ በ4 ዙር ለሚሰጠው ለዚሁ ፈተና ከ58,000 በላይ ተማሪዎች የተቀመጡ ሲሆን ከ2,000 በላይ አስፈጻሚዎችና የጸጥታ አካላት በየጣቢያው መሰማራታቸውም ተገልጿል። የዘንድሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና በአዲስ አበባ ከተማ ደረጃ ተማሪዎች በቴክኖሎጂ ታግዘው ፈተናቸውን በኢንተርኔት አማካኝነት እንዲወስዱ የተደረገበት ነው የተባለ ሲሆን ይህም የአጠቃላይ ትምህርት ምዘና ስርዓቱን ለማዘመን እና የፈተና ስርቆትን ለመከላከል በትምህርት ዘርፉ እየተተገበረ ያለው አዲስ አሰራር አካል መሆኑ ተጠቁሟል። ዛሬ ሰኔ 26 ቀን 2018 ዓ.ም የተጀመረው ይህ የሁለተኛ ዙር መልቀቂያ ፈተና በአዲስ አበባ ከተማ አስተዳደር ስር በሚገኙ 131 ጣቢያዎች ላይ ያለምንም ችግር በበይነ መረብ ሲሰጥ መዋሉ ተመላክቷል። የከተማ አስተዳደሩ ትምህርት ቢሮ ኃላፊ ዘላለም ሙላቱ ከአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌና ከምክትል ቢሮ ኃላፊው አቶ ሳምሶን መለሰ ጋር በመሆን ፈተናው ከሚሰጥባቸው ጣቢያዎች መካከል በ6 ኪሎ ዩኒቨርሲቲና በአብርሆት ቤተ መጻሕፍት ተገኝተው የፈተናውን አጀማመር በቦታው በመመልከት ተፈታኝ ተማሪዎችን ማበረታታቸውም ታውቋል። የቢሮ ኃላፊው ዘላለም ሙላቱ ፈተናው ያለምንም ችግር እየተሰጠ መሆኑን ጠቁመው ከዚህ ቀደም የተካሄደው የመጀመሪያ ዙር ፈተና በሁሉም ጣቢያዎች ለተከታታይ 3 ቀናት ሲሰጥ ቆይቶ በሰላማዊ ሁኔታ መጠናቀቁን አስታውሰዋል። በመዲናዋ በአጠቃላይ የ12ኛ ክፍል መልቀቂያ ፈተና ለ58,309 ተማሪዎች በ4 ዙሮች ተከፋፍሎ የሚሰጥ ሲሆን ሂደቱን በበላይነት ለመከታተልና ደህንነቱን ለመጠበቅም የጸጥታ አካላትን ጨምሮ ከ2,000 በላይ የፈተና አስፈጻሚዎች በየፈተና ጣቢያው ተመድበው የቅርብ ክትትል እያደረጉ መሆኑን ከከተማው ትምህርት ቢሮ የተገኘው መረጃ ያመለክታል። በአሜሪካና እስራኤል ጥቃት የተገደሉት አያቶላ አሊ ሀሚኒ የቀብር ስነ ስርዓት በመጪው የፈረንጆቹ ሐምሌ 9 እንደሚፈጸም ተገለጸ። ሚስጥራዊው ልጃቸው ሞጅታባ ሀሚኒ አዲሱ የበላይ መሪ ሆነው ቢሾሙም እስካሁን በአደባባይ አለመታየታቸው አነጋጋሪነቱ እንደቀጠለ ነው። ፊራውል አሸናፊ ዝርዝር አለው። የካቲት 5 ቀን 2026 በእስላማዊ ሪፐብሊኳ ኢራን የዘመን ቀመር ውስጥ በደም ቀለም የተጻፈ ታሪካዊ ዕለት ናት። በቴህራን እምብርት የሚገኘውና ማንም የማይደፍረው የላዕላይ መሪው ይፋዊ መኖሪያ ቤተ ረህባሪ ቅጽበት ባልሞላ ጊዜ ውስጥ በእሳት ማዕበል ተዋጠ። የአሜሪካ ማዕከላዊ የስለላ ድርጅት ሲአይኤ እና የእስራኤል ረቂቅ የደህንነት ቴክኖሎጂ ያጣመረው ይህ የሞት ሚሳኤል የ86 ዓመቱን አያቶላ አሊ ሀሚኒንና የአብዮታዊ ዘብ ጦርን ከፍተኛ ጀነራሎች በአንድ ላይ እንዳጨዳቸው የሚታወስ ሲሆን ነገሩን ልብ አንጠልጣይ የሚያደርገው ደግሞ የጥቃቱ አፈጻጸም ነው። ኤኤፍፒ በልዩ ዘገባው እንዳመለከተው እስራኤል ይህንን ጥቃት የፈጸመችው በአንድ ጀንበር ሳይሆን ለዓመታት የቴህራንን የጎዳናና የደህንነት ካሜራዎችን በድብቅ ጠልፋ የመሪውንና የጠባቂዎቻቸውን የዕለት ተዕለት የልብ ትርታ ሳይቀር ስትሰልል ቆይታ ነበር ይህንን የመጨረሻውን የሞት ካርድ የመዘዘችው። ከጎርጎሪያኑ 1989 ጀምሮ በኢራን የፖለቲካ ዙፋን ላይ የተቀመጡት አያቶላ አሊ አሚኒ ታሪክ የማይረሳቸው እጅግ ውስብስብ መሪ እንደነበሩ የሚነገርላቸው ሲሆን ኢራን በኢራቅ ጦርነት ስትታመስ ፕሬዝዳንት በመሆን ሀገሪቷን ከመሩ በኋላ የበላይ መሪነታቸውን ካባ ደርበው የኢራንን ፖለቲካ በብረት መዳፍ የጨበጡት ወዲያው ነበር። በጎርጎሪያኑ 2009 የድምፅ ማጭበርበር ተቃውሞ እንዲሁም ከዛ በኋላ በማሳ አሚኒ ሞት የተቀሰቀሰውን ሀገር አቀፍ የተቃውሞ ማዕበል እና በቅርቡ በጎርጎሪያኑ ታህሳስ 2025 የተነሳውን የኢኮኖሚ አብዮት በሺዎች የሚቆጠር ዜጎችን ሕይወት ባስከበረ ከባድ የኃይል እርምጃ ነበር መሪነታቸውን ያስቀጠሉት። አያቶላ አሊ አሚኒ በዘመናቸው የኒውክሌር ስምምነቱን አጽድቀው ከምዕራባውያን ጋር ፈገግ ቢሉ አሜሪካ ከስምምነቱ ስትወጣ ግን ፊታቸውን አዙረው ጎርጎሪያውያኑ ሰኔ 2025 ከእስራኤል ጋር የተካሄደውን ታሪካዊ 12 ቀናት የቀጥታ ሚሳኤል ጦርነት በበላይነት መርተዋል። አሁን ግን ያ ዘመን ያበቃ ሲሆን አሚኒ ሲያልፉ የኢራንን ስልጣን ዙፋን ባዶ እንዳይቀር የሀገሪቱ ምክር ቤት በችኮላ ህገ መንግስት ማሻሻያ በማድረግ የ57 ዓመቱን የሀሚኒን ልጅ ሞጅታባ ሀሚኒን አያቶላ ወደ ምድር ከፍተኛ ማዕረግ አሳድጎ ሶስተኛው የሀገሪቱ የበላይ መሪ አድርገው መሰየሙ የሚታወስ ነው። ይሁን እንጂ አዲሱ መሪ እስካሁን በአደባባይ አለመታየታቸውን ተከትለው ያልታየው ንጉስ የሚል ስም በምዕራባውያን ሚዲያዎች ይወጣላቸው ሲሆን ታባ ሀሚኒ በአባታቸው ግድያ ወቅት አብረው ቆስሏል የሚሉ የደህንነት መረጃዎች አሉ። ሞጅታባ በአንድ በኩል የአባታቸውን ጸረ ምዕራባውያን የፖለቲካ መስመር በጽሁፍ ቢያስተጋቡም በሌላ በኩል ደግሞ ጦርነቱን ለማቆም ከአሜሪካ ጋር ለሚደረገው ድርድር አረንጓዴ መብራት ማሳየታቸው ኢራን በአዲሱ መሪዋ ስር ያልተገመተና እንቆቅልሽ የሆነ አዲስ የፖለቲካ ካርታ የዘረጋሽ መሆኑን ያሳያል ተብሏል። አሁን
ይህ ሁሉ የፖለቲካ ትኩሳት በሚንተከተክበት በአሁኑ ሰዓት ኢራን ለ6 ቀናት የሚቆይ ብሔራዊ የሐዘን አዋጅ ማወጇ የተሰማ ሲሆን የአሊ አሚኒ አስክሬን በቴህራን ታላቁ የሞስላ መስጊድ ለህዝብ እይታ ከቀረበ በኋላ የመጨረሻው የስንብት ጉዞን እንደሚጀምር ተመላክቷል። ይህ ጉዞ ተራ የቀብር ስነ ስርዓት ሳይሆን ከቴህራን ተነስቶ ወደ ኮም ድንበር አቋርጦ የሺዓ እምነት ማዕከል ወደ ሆኑት የኢራቅ ከተሞች ካርባላ እና ናጃፍ በመጨረሻም የፊታችን የፈረንጆቹ ሐምሌ 9 ወደ ትውልድ ስፍራቸው መሻድ የሚያደርገው ታሪካዊ ጉዞ መሆኑን ተገልጿል። 20 ሚሊዮን የሚጠጋ ህዝብ ይገኛል ተብሎ በሚጠበቅበት በዚህ ግዙፍ ስነ ስርዓት ላይ የኢራን ፓርላማ አፈ ጉባኤ መሐመድ ባጋፍ ጋልባፊ እንዳሉት የህዝቡ በነቂስ መውጣት ለዓለም የሚሰጠው አንድ ትልቅ መልእክት ዛፉ ቢቆረጥም ስሩ ግን መሬት አለ፣ ኢራን ተመታለች ነገር ግን አልወደቀችም የሚል የቁርጠኝነት አዋጅ ነው። የቀብር ስነ ስርዓቱ የኢራንን አይበገርነት ስነ ልቦና ለማደስና ለበቀል ለመዘጋጀት የታለመ ትልቅ የፖለቲካ መድረክ መሆኑ እውን የተባለ ሲሆን እሳት በፈጠረው ክፍተት ውስጥ የሚነሳው አዲሱ መሪ ኢራንን ወደ ሰላም ይወስዳታል ወይስ ወደ ባሰ እሳት አዙሪት የሚለው ለጊዜው ጊዜ የሚመልሰው እንቁቅልሽ ነው። በኢትዮጵያ ከ50 በመቶ በላይ የሚሆኑ ሴቶች በከባድ የንጥረ ምግብ እጥረት እንደሚጠቁ ተገለጸ። በጀርመኗ ሃምበርግ ከተማ በተካሄደው ዓለም አቀፍ የስነ ምግብ ጉባኤ ላይ የተገኙት የሆፕ ስፓይና በፊዳና ሃይድሮሴፋለስ ድርጅት መስራች ሲስተር ቤዛ ኃይሌ በኢትዮጵያ የእናቶችና የህፃናት ንጥረ ምግብ እጥረት አሳሳቢ ደረጃ ላይ መድረሱን ተናግረዋል። በተለይም ደግሞ ፎሊክ አሲድ የተባለው ንጥረ ምግብ በእርግዝና ወቅት መጓደሉ ህፃናት በማዕከላዊ ነርቭ ስርዓትና በአከርካሪ አጥንት አካል ጉዳት እንዲወለዱ እያደረገ መሆኑን አስረድተዋል። በዚህ ዙሪያ ሆፕ ስፓይና በፊዳ እና ሃይድሮሴፋለስ የተሰኘው ድርጅታቸው በኢትዮጵያ በ102 ህጻናት ላይ ባደረገው ጥናት በንጥረ ነገር እጥረት ሳቢያ በአከርካሪ አጥንት አካል ጉዳት ተይዘው የሚወለዱ ህጻናት 26 በመቶ የሚሆኑት እስከ 5 ዓመት ባለው ጊዜ ውስጥ ህይወታቸው ማለፉን፣ ከዚያ ውጭ ያሉት ደግሞ በመኖር ብቻ የሚገባቸው ደረጃ ሳይኖሩ በተለያየ መልኩ እክል እንደሆነባቸው ተገልጿል። ይህ ችግር የተሰወረ ረሃብ ወይም ሂድን ሃንገር በመባል የሚታወቅና ድምጽ ሳያሰማ ትውልድን የሚያጠፋ ቀውስ ቢሆንም መፍትሄው ግን በእጃችን ላይ ነው ያሉት ሲስተር ቤዛ በተለይም አንድ ህፃን ከተጸነሰበት ጊዜ ጀምሮ ባሉት የመጀመሪያዎቹ 1000 ቀናት ውስጥ በስነ ምግብ ላይ የሚደረግ ኢንቨስትመንት ለሀገር ኢኮኖሚ እድገትና የሰው ኃይል ልማት እጅግ ወጪ ቆጣቢው መንገድ መሆኑን ጠቁመዋል። ወይዘሮ ቤዛ ኃይሌ በሃምበርግ ጉባኤ ላይ ለተሰበሰቡት የዓለም መሪዎች፣ በጎ አድራጊዎች እና ድርጅቶች ጥሪያቸውንም አያይዘው አስተላልፈዋል። ስነ ምግብ እንደ ሁለተኛ ደረጃ ጉዳይ ሳይሆን እንደ ትምህርት፣ እንደ ጤናና ዘላቂ ልማት መሰረት ተደርጎ ሊወሰድ እንደሚገባና ከተራ ቃል ኪዳን ባለፈ ፈጣን ወደሆነ ተግባር መሻገር እንደሚያስፈልግም አሳስበዋል። በዓለም ላይ ከፍተኛ ስጋት ፈጥሮ የነበረው የሃንታ ቫይረስ ወረርሽኝ በይፋ ማብቃቱ ተገለጸ። ሃንታ ቫይረስ አብዛኛውን ጊዜ በአይጦች አማካኝነት የሚተላለፍ ሲሆን እስካሁን ምንም አይነት ክትባትም ሆነ የተለየ የሕክምና መድኃኒት ያልተገኘለት አደገኛ ቫይረስ ነው። ማቲያስ ግርማ ተጨማሪ አለው። ጉዞው የተጀመረው ባሳለፍነው የግሪጎሪያኑ ሚያዝያ ወር መባቻ ላይ በአርጀንቲናዋ ኡሽዋያ ወደብ ነበር። የኔዘርላንድስን ባንዲራ ከፍ አድርጋ የምትጓዘው ግዙፏ የመንገደኞች መርከብ በደቡብ አትላንቲክ የሚገኙ ሩቅ ደሴቶችን አቋርጣ የስፔኗን የካናሪ ደሴት አልፋ በመጨረሻም በግንቦት ወር አጋማሽ ላይ የኔዘርላንድስን ሮተርዳም ወደብ ረገጠች። መርከቧ ይህንን ረጃጅም የውሃ ላይ ጉዞ ስታደርግ ግን የተሸከመችው ተሳፋሪዎችን ብቻ አልነበረም። እስካሁን ክትባትም ሆነ የተለየ የሕክምና መድኃኒት ያልተገኘለትን ድምፅ አልባ ገዳይ ሃንታ ቫይረስን ጭምር እንጂ። በዚህች መርከብ ላይ በተከሰተው ድንገተኛ ወረርሽኝ 12 ሰዎች በቫይረሱ ሲጠቁ 3 መንገደኞች ደግሞ በዚሁ በሽታ ህይወታቸውን አጥተዋል። ሃንታ ቫይረስ አብዛኛውን ጊዜ የሚተላለፈው በአይጦች አማካኝነት ቢሆንም በመርከቧ ላይ የተከሰተው አንዲስ የተባለው የቫይረሱ ዝርያ ግን ከሰው ወደ ሰው መተላለፍ የሚችል ብቸኛውና እጅግ አደገኛው አይነት መሆኑ የዓለምን የጤና ባለሙያዎችን ክፉኛ አስደንግጦ ነበር። ሆኖም ከወራት የፍርሃት ድባብ በኋላ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አንድ አስደሳች በስርዓት ይዘው ብቅ ብለዋል። ለዚህ ገዳይ ቫይረስ ተጋልጦ የነበረው የመጨረሻው ግለሰብ የለይቶ ማቆያ ወይም የኳራንቲን ጊዜውን አጠናቆ ወደ ቤቱ መመለሱንና ምንም አይነት አዲስ ተጠቂ አለመመዝገቡን ተከትለው ወረርሽኙ በይፋ ማብቃቱን አረጋግጠዋል ሲል የዘገበው ኤኤፍፒ ነው። ያ ወረርሽኙ የዜና መዝገብ ቢዘጋም የቫይረሱ የጉዞ ታሪክ ግን እንደ ሆሊውድ ፊልም እንቆቅልሽ ሆኖ መቀጠሉ የተነገረ ሲሆን ዶክተር ቴዎድሮስ እንዳብራሩት ከ650 በላይ ለቫይረሱ ተጋላጭ የሆኑ ግለሰቦች በ33 ሀገራትና ግዛቶች ክትትል ተደርጎባቸዋል። ዛሬም ቢሆን የዓለም ጤና ድርጅት የወረርሽኙ ትክክለኛ መንስኤና
የቫይረሱን ባህሪ ለማወቅ በ21 ሀገራት ውስጥ ጥብቅ ምርመራ እያካሄደ እንደሚገኝ ያስታወቀ ሲሆን የመጀመሪያው ተጠቂ በአርጀንቲና በቫይረሱ ወደ ተጠቃ አካባቢ መጓዙ እንደተያያዘ ቢታመንም የአርጀንቲና ጤና ሚኒስቴር ግን ባደረገው አሰሳ ቫይረሱን የተሸከሙ አይጦችን ማግኘት አለመቻሉ ማሳወቁ ነገሩን ይበልጥ ምስጢራዊ አድርጎታል። የዓለም ጤና ድርጅት የከፍተኛ ወረርሽኞች ኃላፊ ዲያና ሮሃስ አልቫሬዝ በበኩላቸው ወረርሽኙ ማብቃቱን ተከትሎ ዓለም ትንፋሿን ብትሰበስብም ይህ አይነቱ ቫይረስ በደቡብ አሜሪካና በሌሎች አካባቢዎች አሁንም የተኛ አንበሳ መሆኑን አስጠንቅቀዋል። ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከአፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ገዳ ባንክ በበጀት ዓመቱ ከታክስ በፊት 1 ቢሊዮን ብር ትርፍ ማግኘቱን አስታወቀም። ገዳ ባንክ በተጠናቀቀው በጀት ዓመት ከታክስ በፊት 1 ቢሊዮን ብር ትርፍ ማግኘቱና ይህ የትርፍ መጠን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ113 በመቶ ከፍተኛ ጭማሪ ማሳየቱን ገልጿል። የባንኩ ፕሬዝዳንት አቶ ወልዴ ቡልቶ በሰጡት መግለጫ ባንኩ አዲስና ዘመናዊ ዋና መስሪያ ቤት ለመገንባት የመጀመሪያውን ምዕራፍ ማጠናቀቁን ጠቁሞ በአሁኑ ወቅት የህንፃው ዲዛይን እና ግንባታን ለማስጀመር በጨረታ ሂደት ላይ እንደሚገኝም ተናግረዋል። ባንኩ ከተመሰረተ በአጭር ዓመታት ቢሆንም በበጀት ዓመቱ በሁሉም ዘርፎች ተስፋ ሰጪ እድገት ማስመዝገብ ችሏል ብለዋል ፕሬዚዳንቱ። ባንኩ በጠቅላላ ሀብት ደረጃ 16.5 ቢሊዮን ብር መድረሱንም አያይዘው ገልጸዋል። በአሁኑ ወቅት የቅርንጫፎቹን ቁጥር 113 ማድረስ የቻለው ባንኩ የዲጂታል ባንኪንግና ከወለድ ነጻ አገልግሎት በስፋት ተደራሽ ማድረግ መቻሉም ተመላክቷል። በተጨማሪም ባንኩ ተጨማሪ አክሲዮን ሽያጭ ለማከናወን ማቀዱን የገለጸ ሲሆን የአንድ የአክሲዮን መግዣ ዋጋ 1050 ብር ሆኖ መወሰኑም በመግለጫው ወቅት ተብራርቷል። ዘምዘም ባንክ አክሲዮኖቹን በካፒታል ገበያ በማጽደቅ የመጀመሪያው ሙሉ በሙሉ ከወለድ ነጻ ባንክ ሆነ። በኢትዮጵያ የባንክ ኢንዱስትሪ የመጀመሪያው ሙሉ በሙሉ ከወለድ ነጻ ባንክ በመሆን የዛሬ 5 ዓመት ወደ ስራ የገባው ዘምዘም ባንክ አክሲዮን ማህበር ያሉት ነባር 5 ሚሊዮን አክሲዮኖች ዋጋቸው 5 ቢሊዮን እና ተጨማሪ 1 ሚሊዮን አክሲዮኖች ዋጋቸው 1 ቢሊዮን የያዘ የምዝገባ መግለጫ በኢትዮጵያ ካፒታል ገበያ ባለስልጣን በይፋ መጽደቁን አስታውቋል። ይህም ዘምዘም ባንክ በኢትዮጵያ የባንክ ዘርፍ የመጀመሪያው ሙሉ በሙሉ ከወለድ ነጻ ባንክ በመሆን በኢትዮጵያ ካፒታል ገበያ ባለስልጣን በመመዝገብና አክሲዮኖቹን መሸጥ የሚችልበት እድልን በመፍጠር ረገድ ተቀዳሚ ያደርገዋል። ዘምዘም ባንክ በአክሲዮን ገበያው እንዲመዘገብ የግብይት አማካሪው ወጋገን ኢንቨስትመንት ባንክ ሲሆን ሁለቱ ተቋሞች በመተባበር መስራታቸውን የዘምዘም ባንክ ዋና ስራ አስፈጻሚ መሊካ በድሪ ገልጸዋል። ዘምዘም ባንክ አጠቃላይ ካፒታሉን 15 ቢሊዮን ብር ለማድረስ መወሰኑ የሚታወቅ ሲሆን የተቋሙ አጠቃላይ ገቢ 2.2 ቢሊዮን ብር ወደ 3 ቢሊዮን ብር በማሳደግ የ36 በመቶ እድገት አሳይቷልም ተብሏል። በተመሳሳይ መልኩ የባንኩ ትርፍ ከ1.3 ቢሊዮን ብር ወደ 1.8 ቢሊዮን ብር ከፍ ያለ ሲሆን ይህም የ35 በመቶ ጭማሪ አሳይቷል ነው የተባለው። የዘምዘም ባንክ የዳይሬክተሮች ቦርድ ሰብሳቢ ዶክተር ናስር ዲኖ ባንኩ ወደ ዘመናዊ አክሲዮን ገበያው መቀላቀሉ ለባንኩም ሆነ ለባለ አክሲዮኖች ትልቅ እድል ነው ያሉ ሲሆን ባለ አክሲዮኖቹ በቀላሉና በዘመናዊ መንገድ ለመገበያየት እድል እንደሚፈጥርላቸውም ገልጸዋል። በመድረኩ ዘምዘም ባንክ የተመዘገበበት የእውቅና ሰርተፍኬት የተበረከተለት ሲሆን የወጋገን ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩክታዊት ዳዊት፣ የኢትዮጵያ ካፒታል ገበያ ምክትል ዳይሬክተር ራሄል ካሳ፣ የኢትዮጵያ ሰነደ መዋዕለ ንዋይ ኦፕሬሽን ኦፊሰር ዮዲት ካሳ እና ሌሎች እንግዶችም በመርሃ ግብሩ ወቅት ተገኝተዋል። በትራፊክ ደህንነትና በሙያ ስነ ምግባር ምሳሌ ለሆኑ አሽከርካሪዎች እውቅና ሊሰጥ መሆኑ ተገለጸ። የሾፌሮች ሽልማት የተሰኘ ታላቅ የእውቅና መርሃ ግብር ይፋ የተደረገ ሲሆን በትራንስፖርቱ ዘርፍ በቅንነትና በታማኝነት የሚያገለግሉ አሽከርካሪዎችን የሚያበረታታ መሆኑን በአዘጋጆቹ ተገልጿል። ፕሮግራሙ ላይፍ ኦፍ ድራይቭ በተሰኘው የማህበራዊ ሚዲያ ገጽ እና በዘርፉ ባለድርሻ አካላት በአንድነት የተዘጋጀ ነው። ሽልማቱ የዓመቱ ምርጥ አሽከርካሪ፣ የረጅም ጉዞና የህዝብ ትራንስፖርት አሽከርካሪዎች፣ የሴቶች ልዩ ተሳትፎና የእድሜ ልክ አገልግሎት ሽልማትንም ያጠቃልላል ተብሏል። የሽልማት ስነስርዓቱ 11 ዘርፎች ይኖሩታል የተባለ ሲሆን ከነሐሴ አጋማሽ ላይ በአድዋ 00 ሙዚየም ይካሄዳል ተብሏል።
ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የምናደርሰው የአርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ ባልደረባችን ናቲማና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች የደራሲ አዳም ረታ አዲስ መጽሐፍ በያዝነው ክረምት ለንባብ ሊበቃ ነው። በዘጠናዎቹ ተወዳጅ ከነበሩ ድምፃውያን አንደኛ የሆነው አህመድ ተሾመ ዲምቢ አዲስ የሙዚቃ አልበሙን ለአድማጮች ሊያቀርብ ነው። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎችን እንነግራችኋለን። አብራችሁን ሁኑ። ክረምቱን በናዝሬት በአዳማ ከተማ ድምቢ ለድምቢ በፍቅር በደስታ ልኖር ካንቺ ጋራ በተጠየቂ ናዝሬት ድምቢ አውራምባ በተሰኙ ሙዚቃዎቹ በ1990ዎቹ በህዝብ ዘንድ ተወዳጅነትን ካተረፉ ድምፃውያን አንዱ አህመድ ተሾመ ዲምቢ ነው። አህመድ ተሾመ ዲምቢ በድምጽ ከሚሰራቸው ሙዚቃዎቹ በተጨማሪም ለበርካታ ድምፃውያን የግጥምና ዜማ ስራዎችን ሰርተዋል። ከነዚህ መካከል ለብዙአየሁ ደምሴ የህልሜ ንግስት፣ የማዲንጎ አፈወርቅ፣ ላላተርፍ፣ የአሊ ቢራና ሄለን በርሄ በጥምረት የሰሩት ሲያዳ ከብዙ በጥቂቱ የሚጠቀሱለት ስራዎቹ ናቸው። አህመድ ተሾመ ከዓመታት በፊት ክረምቱን እንዳዜመው በዚህኛው ክረምት ሙሉ የሙዚቃ አልበሙን ለአድማጮች ሊያቀርብ ቀጥሮ ይዟል። የአልበሙ ርዕስም ጊዜ አይሄድም የተሰኘ ስያሜ ወጥቶለታል። ሐምሌ 10 2018 ዓ.ም የሙዚቃ አልበሙ ለአድማጮች የሚቀርብበት ቀን ነውም ተብሏል። በናሆም ሪከርድስ በኩል እንደሚሰራጭም ተገልጿል። ማህሌት አለንጋና ምስር እቴሜቴ ሎሚ ሽታ ከሰማይ ወረደ ፍርፍር ይወስዳል መንገድ ያመጣል መንገድ ህማማትና በገና የተሰኙ አጫጭር ልቦለዶች ስብስብ መጽሐፍትን በግሉ አሳትመዋል። የረጅም ልቦለድ ስራ የሆኑት ግራጫ ቃጭሎችና መረቅም በብዙ አንባቢዎቹ ዘንድ ተወዳጅ ናቸው። የስንብት ቀለማትና አፍም የሱ ድንቅ መጽሐፍት ናቸው። አዳም ረታ ደራሲ አዳም ረታ በአጻጻፍ ስልቱ ልዩ፣ በቋንቋ አጠቃቀሙ ማራኪና በሚያነሳቸው ሀሳቦች ምጡቅ ደራሲ እንደሆነ የሥነ ጽሑፍ ባለሙያዎችና የሥራዎቹ አንባቢዎች ይመሰክራሉ። በልዩ የፈጠራ ክህሎቱና ማራኪ አጻጻፍ ስልቱ የብዙዎችን ቀልብ የገዛው ዝነኛው ደራሲ አዳም ረታ ከዓመታት በኋላ በአዲስ ስራው ዳግም ተመልሷል። የደራሲ አዳም ረታ አዲስ መጽሐፍም መዝሙረ ሄላም ይሰኛል። አዲሱ መጽሐፍም በያዝነው ክረምት በመላው ሀገሪቱ ለንባብ እንደሚበቃም ተነግሯል። መጽሐፉ 1800 ገጾች ያሉ ሲሆን ወደ ማተሚያ ቤትም እንደገባ አርት ስፔሻል ከቅርብ ሰዎቹ ሰምቷል። የፊልሙ ጭብጥ የቤተሰብን ደህንነትና ጥንካሬ፣ ማህበራዊ ኃላፊነትን እንዲሁም የህብረተሰባችንን ስነልቦናዊ እሴቶች በጥልቅ የጥበብ ሚዛን የሚፈትሽ ነው ተብሏል። አንተነህ ፊልም ፊልሙ በአምባዬ ወንዴ ተደርሶ በአብነት አሰፋ የተዘጋጀ በንጉስ ሚልቲ ሚዲያ እየቀረበ ነው። እጅ ላይ የገባውን እድል በፍጥነት መጠቀም አለብኝ። ስንት ሳስብ አቅሜ ይችላል። አዳራሽ ነው። በአንተነህ ፊልም ላይ ሰለሞን ቦጋለ፣ ሄለን ሳሙኤል፣ ህይወት ጌታቸው በትወና ተሳትፈውበታል። ሰኔ 29 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም አዳራሽ በቀይ ምንጣፍ ስነ ስርዓት የክብር እንግዶች በተገኙበት ይመረቃል። ቅዳሜ ሰኔ 27 2018 በአዲስ አበባ የተለያዩ ቦታዎች በርከት ያሉ ከመጽሐፍና መጽሐፍ ነክ የሆኑ ዝግጅቶች ይካሄዳሉ። መርጣችሁ እንድትሄዱ እንጠቁማችሁ። ቅዳሜ ጠዋት በፖለቲከኛ ሌንጮ ለታ ህይወት ዙሪያ በቅርቡ በታተመው አዲስ መጽሐፍ ላይ ዳሰሳና ውይይት ተዘጋጅቷል። መርሃ ግብሩ ከጠዋቱ 4 ሰዓት ጀምሮ በመዘክር አዳራሽ ይካሄዳል ተብሏል። በሌላ በኩል አንጋፋ የጥበብ ሰዎች የሚጋበዙበትና ልምዳቸውን የሚያካፍሉበት ዋሊያ ዘመን የተሰኘ መርሃ ግብር 4 ኪሎ በሚገኘው ዋሊያ
መጽሐፍት አዳራሽ ከቀኑ 8 ሰዓት ተኩል ጀምሮ ይካሄዳል። በዚህኛው ዙር ሰዓሊና ቀራጺ በቀለ መኮንን ተጋባዥ እንግዳ ነው። እንዲሁም በዛጎል የመጽሐፍ ባንክ የሚዘጋጀው ነገረ መጽሐፍት የመጽሐፍት ውይይት ከቀኑ 8 ሰዓት ጀምሮ ሚኒሊክ ሆስፒታል አካባቢ በሚገኘው ኤፍኤስኤስ አዳራሽ ውስጥ ይካሄዳል። በዚህ ሳምንት የተመረጡት መጽሐፍት ምሁሩና ምልአተ ሰው፣ ሰው የመሆን ሰዋሰው የተሰኙ መጽሐፍት ሲሆኑ በክብር እንግድነት የመጽሐፉ አዘጋጅ ዶክተር አለማየሁ አረዳ ይገኛሉ ተብሏል። የዝግጅቱ አወያይ ደራሲ እንዳለጌታ ከበደ ነው። በሌላ በኩል በማህበራዊ ሚዲያ በተለይም በፌስቡክ ገጹ የተለያዩ ማህበራዊና ፖለቲካዊ ጉዳዮችን በማንሳት በርካታ የስላቅ ወጎችን ለዓመታት ሲያስነበብ የቆየው ተስፋዬ ኃይለማርያም ባሻዬ በቅርቡ የባሻዬ ወጎች የተሰኘ አዲስ መጽሐፍ ለንባብ አብቅቷል። ይህ ባሻዬ ወጎች የተሰኘ አዲስ መጽሐፍ ሰኔ 27 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በአዲሱ የጃፋር መጽሐፍት መደብር የፊርማና የፎቶግራፍ ስነስርዓት ተዘጋጅቶለታል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ክቡራን ተመልካቾች ከአርትስ ስፔሻል መለስ ብለን አሁን ደግሞ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት መሰናዷችን ነው። ስፖርታዊ መረጃዎቹ ባልደረባችን ሷሊ መሐመድ እንደሚከተለው ይቀርባሉ። አመሰግናለሁ ያብስራ። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ፍጻሜውን ለማግኘት ከጫፍ የደረሰው የኢትዮጵያ ፕሪሚየር ሊግ 38ኛ ሳምንት መርሃ ግብር ሲቀጥል ወደ ታችኛው ሊግ የሚወርደው አራተኛውና የመጨረሻው ክለብ ታውቋል። ወራጅ ክለቡን ለመለየት በተመሳሳይ ሰዓት በተደረጉ 3 ወሳኝ ጨዋታዎች አዳማ ከተማ ሐዋሳ ከተማን በማሸነፍ በሊጉ መቆየቱን ሲያረጋግጥ፣ ወልዋሎ አዲግራት ዩኒቨርሲቲም ከቅዱስ ጊዮርጊስ ጋር አቻ በመለያየት በሊጉ የመሰንበት እድሉን አስጠብቋል። በሌላ በኩል በወንጂ ሁለገብ ስታዲየም ሸገር ከተማን የገጠመው ምድረገነት ሽረ 2-0 በሆነ ውጤት መሸነፉን ተከትሎ ከሲቢ ኢትዮጵያ ፕሪሚየር ሊግ መውረዱን እርግጥ ሆኗል። ለሸገር ከተማ የተገኙትን የማሸነፊያ ግቦች ብንያም ፍቅሩና ይስሐቅ ገብረ ኢየሱስ አስቆጥረዋል። ይህንን ውጤት ተከትሎ ምድረገነት ሽረ የዓመቱ አራተኛው ተሰናባች ቡድን በመሆን በቀጣይ ዓመት በኢትዮጵያ ከፍተኛ ሊግ ለመወዳደር ተገዷል። አስቀድሞ አርባ ምንጭ፣ ድሬዳዋና መቀለ ሰባ እንደርታን በሊጉ መሰናበታቸው ይታወሳል። የዋንጫ ባለቤቱና አራቱንም ወራጅ ክለቦች ሙሉ በሙሉ የለየው የዘንድሮ ኢትዮጵያ ፕሪሚየር ሊግ የፊታችን እሁድ በሐዋሳ ዩኒቨርሲቲ ስታዲየም የዋንጫው አሸናፊ ሲዳማ ቡና ከኢትዮ ኤሌክትሪክ በሚያደርጉት የመዝጊያ ጨዋታ በይፋ ፍጻሜውን ያገኛል። የዓለም ዋንጫ የ32ቱ የጥሎ ማለፍ የመጨረሻ ዙር ጨዋታዎች ዛሬ ምሽት ሲደረጉ የወቅቱ የዓለም ሻምፒዮን አርጀንቲና ከኬፕ ቨርድ፣ ግብጽ ከአውስትራሊያ እንዲሁም ኮሎምቢያ ከጋና ወሳኝ ጨዋታዎችን ያደርጋሉ። ጌታሁን አበበ ዝርዝር አለው። የ2026 ዓለም ዋንጫ የ32 የጥሎ ማለፍ የመጨረሻ ጨዋታዎች ዛሬ ምሽት ሲደረጉ የወቅቱ የዓለም ሻምፒዮን አርጀንቲና ከኬፕ ቨርዴ፣ ግብጽ ከአውስትራሊያ እንዲሁም ኮሎምቢያ ከጋና ወሳኝ ጨዋታቸውን ያደርጋሉ። ምሽት 3 ሰዓት ላይ የአፍሪካ ተወካይ ግብጽ በታሪኳ ለመጀመሪያ ጊዜ ወደ ቀጣዩ ዙር ለመግባት ከጠንካራዋ አውስትራሊያ ብሔራዊ ቡድን ብርቱ ፍልሚያ ይጠብቃታል። ግብጽ በአፍሪካ ዋንጫ 7 ጊዜ በማሸነፍ የአህጉሪቱ ስኬታማ ቡድን ብትሆንም በዓለም ዋንጫው መድረክ ላይ ያላት ታሪክ ከዚህ ጋር ፍጹም ተቃራኒ ነው። ፈርዖኖቹ በምሽቱ መርሃ ግብር ይህንን የታሪክ ጠባሳ ለመቀየርና ወደ ቀጣዩ ዙር ለማለፍ ይፋለማሉ ተብሎ ይገመታል። በግብጽ ብሔራዊ ቡድን በኩል ኮከባቸው መሐመድ ሳላህ በጉዳት ምክንያት ለዛሬው ጨዋታ የመድረሱ ጉዳይ አጠራጣሪ ሆኗል። በሌላ ተጠባቂ የምሽቱ ጨዋታ በ2026 ዓለም ዋንጫ ሌሊት 7 ሰዓት ላይ መላው ዓለምን እያስገረመች የምትገኘው ሌላኛዋ የአፍሪካ ተወካይ ኬፕ ቨርዴ ከሊዮኔል አንድሬስ ሜሲው አርጀንቲና የምትገናኝ ይሆናል። 500 ሺህ ገደማ ሕዝብ ብቻ ያላት ይህች አነስተኛ አፍሪካዊት ደሴት ለመጀመሪያ ጊዜ በተሳተፈችበት የዓለም ዋንጫ እንደ ስፔንና ኡራጓይ ካሉ ታላላቅ ቡድኖች ጋር አቻ በመለያየት ወደ ጥሎ ማለፉ መሸጋገሯ በታሪክ ታላቅ ስኬት ሆኖ ተመዝግቧል። አርጀንቲና በምድብ ጨዋታዎች ብቻ 6 ግቦችን ባስቆጠረው ሊዮኔል ሜሲ መሪነት ዋንጫውን ለማስጠበቅ ቅድመ ግምት ያገኘች ሲሆን ከትንሿ የደሴቲቱ ሀገር ወሳኝ የጥሎ ማለፍ ጨዋታዋን ታደርጋለች። የ8 ጊዜ የባላንዶር አሸናፊው አርጀንቲናዊ ኮከብ ሊዮኔል ሜሲ በዓለም አንደኛ ደረጃ ላይ የሚገኘውን የአርጀንቲና ብሔራዊ ቡድን እየመራ ዛሬስ ምን ያስመለክታል የሚለው የሚጠበቅ ይሆናል። በዓለም ዋንጫው አስደናቂ ጉዞ እያደረገች የምትገኘው ኬፕ ቨርዴ በ32ቱ የጥሎ ማለፍ ዙር የወቅቱን የዓለም ሻምፒዮን አርጀንቲናን እንደምታሸንፍ የሀገሪቱ ፕሬዝዳንት
ፕሬዚዳንት ጆሴ ማሪያ ኔቬስ ገልጸዋል። ሰማያዎቹ ሻርኮች ዓለምን የማስደመም አቅም እንዳላቸው በመጠቆም ኬፕ ቨርዴ አርጀንቲናን 1-0 በሆነ ውጤት ልታሸንፍ የምትችል ይመስለኛል ሲሉ ነው የተደመጡት። ስለ አንድ ቡድን ያለው ግምት አነስተኛ በሚሆንበት ጊዜና ያ ቡድን የማሸነፍ ፍላጎት ካለው ማሳካት ይቻላል ያሉት ፕሬዝዳንቱ በተለይ እንደ ኬፕ ቨርዴ ያለች ትንሽ ሀገር ሁልጊዜ ሰዎችን በቋሚነት ለማስደመም ጥረት ማድረግ አለባት ብለዋል። ፕሬዝዳንት ጆሴ ማሪያ ኔቬስ 100% እምነትና ተስፋ አለን በማለት ማሊያችንን ለታላቅ ዓላማ ለብሰን ስለምንጫወት ከአርጀንቲና ጋር ለማሸነፍ 100% እድል እንዳላቸው ይፋ አድርገዋል። ፕሬዝዳንቱ አክለውም ውጤቱ ምንም ይሁን ምን አንገታችንን ቀና አድርገንና የተጣለብን ተልእኮ የመወጣት ስሜት ተሰምቶን ከዓለም ዋንጫው እንወጣለን፣ ለእኛ ውድቀት የሚባል ነገር የለም ነው ሲሉ የተዳመጡት። ታዲያ ይህ የፕሬዝዳንቱ ንግግር እውን ሆኖ የደሴቲቱ ሀገር ኬፕ ቨርዴ የወቅቱ የዓለም ሻምፒዮኗን አርጀንቲናን በምሽቱ ጨዋታ ጥላ ታልፍ ይሆን የሚለው ተጠባቂ ሆኗል። በሌላ በኩል ክብረ ወሰኖች ሁሉ የሚከተሉት የዓለም ሻምፒዮኑ ሊዮኔል አንድሬስ ሜሲ በዛሬው ጨዋታ ግብ ካስቆጠረ ደግሞ በዓለም ዋንጫ 20 ግቦች ላይ በመድረስ የመጀመሪያው ተጫዋች ይሆናል። የጥሎ ማለፍ ጨዋታዎች ቀጥለው ሲደረጉ ሌሊት 10 ሰዓት ከ30 ላይ ጋና ከኮሎምቢያ ወደ ቀጣዩ ዙር ለመግባት ወሳኝ ጨዋታቸውን ያደርጋሉ። ኮሎምቢያ በ2014 የዓለም ዋንጫ ሩብ ፍጻሜ መድረስ የቻለችበት ወርቃማ ትውልድ የነበራት ሲሆን በተለይ በፈጣሪ አማካዮችና በአጥቂዎቿ ዝና የምትታወቀው ኮሎምቢያ የደቡብ አሜሪካን እግር ኳስ ውበት በዓለም መድረክ ላይ በድጋሚ ለማሳየት ወደ ሜዳ ትገባለች። ጋና በበኩሏ በ2010 የደቡብ አፍሪካ ዓለም ዋንጫ ሩብ ፍጻሜ በመድረስ በወቅቱ መላውን አፍሪካ ያኮራች ሀገር ስትሆን ጥቋቁር ከዋክብቶቹ በዓለም ዋንጫ መድረክ ትልልቅ ሀገራትን የመጣል ልምድና የስነ ልቦና የበላይነት አላቸው። ግብጽን ጨምሮ ዛሬ የሚጫወቱት ሶስቱ የአፍሪካ ተወካዮች ድል የሚቀናቸው ከሆነ ከሞሮኮ በመቀጠል አህጉሪቱ በደረጃው ያላትን የቡድኖች ቁጥር ወደ 4 በማሳደግ የምትችል ሲሆን ይህ ደግሞ ለአፍሪካ እግር ኳስ ትልቅ ስኬት ይሆናል። ትናንት በተደረጉ ጨዋታዎች ክርስቲያኖ ሮናልዶ በእግር ኳስ ዘመኑ በዓለም ዋንጫ ጥሎ ማለፍ ጨዋታዎች ላይ የመጀመሪያ ግቡን ባስቆጠረበት ምሽት ፖርቹጋል ወደ ቀጣዩ ዙር ማለፏን አረጋግጣለች። በተመሳሳይ ስፔንና ስዊዘርላንድ 16ቱን ሲቀላቀሉ በሌላ በኩል የ2018 የፍጻሜ ተፋላሚዋ ክሮኤሺያ፣ ኦስትሪያ እንዲሁም አልጄሪያ ከዓለም ዋንጫ መድረክ ተሰናብተዋል። በታሪክ ለመጀመሪያ ጊዜ 10 የአፍሪካ ሀገራትን ባሳተፈው የዘንድሮ ዓለም ዋንጫ ውድድር ወደ ጥሎ ማለፍ ምዕራፍ ሲሸጋገር ከግማሽ በላይ የሚሆኑት የአህጉሪቱ ተወካዮች በጊዜ ተሰናብተው ወደ ቤታቸው ተመልሰዋል። የአፍሪካ ሀገራትን የጥሎ ማለፍና የምድብ ጨዋታዎችን የተመለከተ ዝርዝር መረጃ አዘጋጅተናል። የአፍሪካ እግር ኳስ በዓለም ዋንጫ መድረክ ላይ ያለው ተሳትፎ ታሪክን ስንመለከት እስከ 1966 የዓለም ዋንጫ ድረስ በተለያዩ የቅኝ ግዛትና አስተዳደራዊ ምክንያቶች የቀዘቀዘና የተገደበ ነበር። ይባስ ብሎም አህጉሪቱ ቀጥተኛ ቦታ ሳይሰጣት ከሌሎች አህጉራት ብሔራዊ ቡድኖች ጋር በሚደረጉ አስቸጋሪ የጥሎ ማለፍ ጨዋታዎች አልፋ እንድትሳተፍ ትገደድ ነበር። ሆኖም ነገሮች ተሻሽለው ከ1998 በኋላ 5 ቡድኖችን ማሳተፍ የጀመረ ሲሆን እንደ አውሮፓውያን አቆጣጠር በ2010 ደቡብ አፍሪካ ውድድሩን ስታዘጋጅ ደግሞ በታሪክ ለመጀመሪያ ጊዜ የተሳታፊዎቹ ቁጥር ወደ 6 ከፍ ማለቱ ይታወሳል። ይህ የታሪክ ጉዞ ተለውጦ በታሪክ ለመጀመሪያ ጊዜ 10 የአፍሪካ ሀገራት የተሳተፉበት የ2026 የሰሜን አሜሪካ ዓለም ዋንጫ ግን ትልቁ መድረክ ነው። በምድብ ጨዋታዎች ላይ የተዋጣለትና አስደናቂ እንቅስቃሴ ያደረገችው አፍሪካ ካሰለፈቻቸው 10 ተሳታፊ ሀገራት መካከል 9 ወደ 32 ዙር ማለፍ የቻሉበትና የቀደመውን ታሪክ የሰባበሩበት ስኬታማ የምድብ ዙር አሳልፋለች። ወደ ቀጣዩ ዙር ማለፋቸው ብቻ ሳይሆን በሜዳ ላይ ያሳዩት ድንቅ እንቅስቃሴ አፍሪካ ማሻውላልና ያላትን እምቅ አቅም ቁልጭ አድርጎ ያሳየ ነበር። እንደ ኬፕ ቨርድ፣ ዲሞክራቲክ ሪፐብሊክ ኮንጎ እና ግብጽ ያሉ ቡድኖች ከጠንካራ ሀገራት ላይ ነጥብ በመንጠቃቸው አድናቆትን ሲያተርፉ፣ ኮትዲቮር እና ጋና ደግሞ ማሸነፍ ችለው ነበር። ኮንጎ ከፖርቹጋል፣ ግብጽ ከቤልጂየም፣ ጋና ከእንግሊዝ እንዲሁም ኬፕ ቨርድ ውድድሩን ታሸንፋለች ተብላ ከፍተኛ ግምት ከተሰጣት ስፔን ጋር 1 ነጥብ ተጋርተው መውጣታቸው የአህጉሪቱን ደረጃ ከፍ ያደረገ ውጤት ነበር። ሆኖም ግን ይህ በምድብ ጨዋታ የተመዘገበው ደማቅ ታሪክ በጠንካራው የጥሎ ማለፍ ጨዋታዎች ላይ ሊቀጥል አልቻለም። የጥሎ ማለፍ ጨዋታዎች ከተደረጉ በኋላ 6 ያህል የአፍሪካ ቡድኖች በአንድ ጊዜ ከውድድሩ ውጪ ለመሆን ተገደዋል። አብዛኞቹ ቡድኖች በጨዋታው ላይ የተሻለና የሚቆጭ እንቅስቃሴ ቢያደርጉም በጨዋታው መገባደጃ ደቂቃዎች ላይ በደረሰባቸው የትኩረት ማጣት ውጤት ደጋፊዎቹን አሳዝነዋል። በተለይም ሴኔጋል የቤልጂየምን ብሔራዊ ቡድን እስከ 86ኛው ደቂቃ ድረስ እንዲሁም ዲሞክራቲክ ሪፐብሊክ
ሲያንበረክኩ የእንግሊዝን ብሔራዊ ቡድን እስከ 75ኛው ደቂቃ ድረስ መርተው ማሸነፍ ሳይችሉ መቅረታቸው አፍሪካውያንን አሳዛኝ ተሰናባች አድርጓቸዋል። ይህ የ2026 የዓለም ዋንጫ ለአፍሪካ እግር ኳስ ትልቅ የማንቂያና አቅምን የማሳያ መድረክ ቢሆንም በውስጡ ግን ትልቅ የስነ ልቦናና የታክቲክ ክፍተትን ይፋ ያደረገ ክስተት ሆኗል። አፍሪካ በምድብ ጨዋታው 9 ቡድኖችን በማሳለፍ የመፎካከር አቅም ብታሳይም በጥሎ ማለፍ ጨዋታዎች ላይ ግን ጨዋታን መርቶ እስከ ፍጻሜው የማስጠበቅ ጌም ማኔጅመንት ልምድ አሁንም የቤት ስራ ሆኖባታል። በመሆኑም አህጉሪቱ ከሜዳ ውጭ ያላትን ፖለቲካዊና የቪዛ ጫናዎችን ተቋቁሟ ሜዳ ላይ ያሳየችው የአሸናፊነት መንፈስ የሚደንቅ ቢሆንም በቀጣይ ዓለም መድረኮች ላይ እስከ ፍጻሜው ለመጓዝ ግን የጨዋታዎችን የመጨረሻ ደቂቃዎች የመምራት አቅም ሊኖራት እንደሚገባ ተንታኞች ጽፈዋል። ተመልካቾች ከዓለም ዋንጫ ጉዳያችን ወጣ ስንል የክረምቱ የእንግሊዝ ፕሪሚየር ሊግ የተጫዋቾች ዝውውር መስኮት የተለያዩ ዝውውሮችን እያስተናገደ ይገኛል። በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን ሱራፌል ጉታ በዝርዝር ይነግራቸዋል። የክረምቱ የእንግሊዝ ፕሪሚየር ሊግ የተጫዋቾች ዝውውር መስኮት በከፍተኛ ትኩሳት በቀጠለበት በዚህ ሰዓት የዝውውር ገበያውን በፍጥነት እየመራ የሚገኘው የሰሜን ለንደኑ ክለብ ቶትናም ሆትስፐር ሆኗል። በአሰልጣኝ ሮቤርቶ ዲዘርቢ የሚመራው ቶትናም ሆትስፐር የዘንድሮን የክረምት ዝውውር በበላይነት እየመሩ ይገኛሉ። ክለቡ 5ኛ አዲስ ፈራሚውንም ይፋ አድርጓል። ክለቡ የዌስትሃሙን አማካይ ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ ውል ማጠናቀቃቸውን ተከትሎ አሁን ደግሞ ሙሉ ትኩረታቸውን ወደ ኒውካስሉ ሳንድሮ ቶናሊ አዙረዋል። የጣሊያናዊ አማካይ ቶናሊ 100 ሚሊዮን ፓውንድ የሚጠጋ ታሪካዊ ክፍያ ከኒውካስል ጋር ከስምምነት የተደረሰ ሲሆን ዝውውሩ በቀጣዮቹ ሰዓታት ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። ወደ ኦልድ ትራፎርድ ስናመራ በማይክል ካሪክ የሚመራው ማንቸስተር ዩናይትድ እስካሁን ከብራዚላዊ ተጫዋች ኤደርሰን ውጪ ለመጀመሪያ ቡድን ምንም አይነት አዲስ ተጫዋች አላስፈረመም። ቀይ ሰይጣናቱ የፊት መስመራቸውን በግራና በቀኝ ለማጠናከር የዌስትሃሙን ኮከብ ክሪስታንሲዮ ሰመርቪልን ለማስፈረም ይፋዊ ንግግር ጀምረዋል እየተባለ ይገኛል። ዌስትሃም ለ24 ዓመቱ ሆላንዳዊ የክንፍ ተጫዋች 50 ሚሊዮን ፓውንድ ዋጋ ማህተም ቢለጥፍበትም ማይክል ካሪክ ተጫዋቹን ወደ ስብስባቸው ለመቀላቀል በቁርጠኝነት እየሰሩ መሆኑ ተሰምቷል። በምዕራብ ለንደኑ ክለብ ቼልሲ በኩል ደግሞ አዲሱ ፈራሚ ማርኮ ፓሌስትራ በይፋ መፈረሙ ታውቋል። ክለቡ ማርክ ኩኩሪያን ለመተካት የግራ መስመር ተከላካዩን ፔፕ ቻቫሪያን ከራዮ ቫልካኖ ለመውሰድ እያደነ ቢሆንም የስፔኑ ክለብ ግን ተከላካዩን በቀላሉ ለመልቀቅ ፈቃደኛ አልሆነም። በሌላ በኩል ሊቨርፑልና አርሰናል የፒኤስጂውን ወጣት ኮከብ ፕራሌ ባርኮላን ለማስፈረም ከፍተኛ ፉክክር ውስጥ ገብተዋል። ምንም እንኳን ፓሪስ ሰን ጀርመን ስለ ተጫዋቹ እስካሁን ያለት ነገር ባይኖርም ሁለት የፕሪሚየር ሊግ ክለቦቹ ግን አሁንም ሙከራቸውን አላቆመም። በተያያዘ የዝውውር መረጃ ሪያል ማድሪድ በቅርቡ ኤንዞ ፈርናንዴዝን ለማስፈረም እየሞከረ እንደሆነ የሚናፈሰው ወሬ ሙሉ በሙሉ የተሳሳተ መሆኑን በመግለጽ ቼልሲን እንዳላነጋገርን ወይም በቀጥታም ሆነ በተዘዋዋሪ መንገድ ተጫዋቹን ለመግዛት ምንም አይነት እርምጃ እንዳልወሰድንና እሱን የማስፈረም ምንም አይነት እቅድ እንደሌለን ግልጽ ለማድረግ እንወዳለን ሲሉ በዛሬው ዕለት በይፋዊ የማህበራዊ ትስስር ገጻቸው ላይ ለጥፈዋል። ለቼልሲና ለኤንዞ ትልቅ ክብር አለን ያለው ክለቡ ከአክብሮትና ከሙያ ስነ ምግባር የተነሳ ከቼልሲ ጀርባ እንደማንሰራ ለማሳወቅ እንወዳለን ሲሉ ተናግረዋል። የክረምቱ ዝውውር መስኮት በይፋ ተከፍቶ እስከሚጠናቀቅበት ቀን ድረስ ዝውውሮችና ያልተጠበቁ ስምምነቶች መደረጋቸው የማይቀር መሆኑ እየተሰማ ይገኛል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቄያለሁ። ከመረጃዎቹ ጋር ሷሊ መሐመድ ቆይታ አድርጌያለሁ። መልካም ቆይታ። ወደ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።